በሄርሜላ ውሳኔ ኤፍሬም እጅጉን ደስ ብሎት መልስ ሊሰጥ አማይተዋል። ይሄም ምን አላ ወይስ ደሞስ ምንድነው መልስ የሚሰጠው ነገር የሚል አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር እያደረጋችሁ አበረታቱኝ እና ብዙ ጊዜ ኤፍሬምን ከአንድም ሁለት ብቻ ሳይሆን ብዙ ጊዜ አይተነው ነበር። እባክሽን እኔ እንደ ሴት ልጅ እንደ እህቴ በመረዳትና እንዲሁም እንደ ሴት ልጅ እንትን በማለት አንቺ የምታደርገው ነገርና እንዲሁም እየሆንሽ ያለሽው ነገር ልክ አይደለም፣ እንዲሁም ደግሞ ታገቢ አይደለም። እባክሽን ወንድሜ ራሱን የቻለ ቤት አለው፣ እንዲሁም ደግሞ ራሷን የቻለች ሚስት አለችው፣ ከዛን ደግሞ ልጅ አለው። ከዚህ ህይወት ውጪ ብዬሻለሁኝ፣ ውጪ። ይሄንንም ነገር ከአንድም ሁለት እንደዛ የሚለሽ ነገር ብለአንቺ በማሰብ ነው። ምክንያቱም አንቺም ቆንጆ ልጅ ነሽና እንድትጎጂ አልፈልግም እያላ ከአንድ ሁለት ከሁለት ሶስት ሲያወራ ነበር። በዛን ሰዓት ደግሞ ሁላችንም እንዴ የወንድሙን ህይወት የሚወስነው እሱ ነው ወይስ ወንድሙ ራሱ ነው? እንዲሁም ደግሞ አይ እኔ እኮ እንደዛ የሚል ነገር ካለው አብርሽ ራሱ ይበል እንጂ እሱ ምን ቤት ስለሆነና ማን ስለሆነ ነው እንደዛ የሚለው? ደግሞ የወንድሙ ጠላት በዚህ ልክ ለወንድሙ ጠላት ይሆናል እንዴ? ምን ሆኖ ነው ግን ኤፍሬም? በነገራችን ላይ የሆነ ነገርማ ሆነዋል። በሰላሙ አይደለም ስንል ቆይተናል፣ በነገራችን ላይ ማለት ነው። በተለይ ተለይ ደግሞ በታመመበት ሰዓትና እንዲሁም ደግሞ አብርሽ ታሟል በተባለው ሰዓት አሁን ለታማ እኔ እንጃ መታመሙ ራሱ የሆነ ነገር እንትን ለኛል። ለማንኛውም በታመመበት ሰዓት እያደረገው ያለው ነገርና እየሆኑት የነበረው ነገር እጅጉን የሚያስጠላ ነበር። በዛም ታይም ደግሞ አብርሽ ማለት ኤፍሬም ብዙ ነገር ሄርሜላን ብሎታል፣ ብዙ ነገር አውርቶታል። ይሄም የሚያወራት ነገርና ይሄ ያላት የነበረው ነገር ትላንት እንዳያችሁት አይ እንግዲህ በቃ አብርሽ እኔ ካንታ ህይወት መውጣት ይፈልጋለሁኝ። ይሄንን ደግሞ ሲወጣ ዝም ብዬ ካልወጣም ህዝብም ደግሞ ዝም ብዬ ሲጠፋ ወይም ደግሞ ዝም ብዬ ካንታ ሲለይ ምንድነው የሆኑት ነገር ምንድነው እንደይል እንዳይጨነቅ ለህዝብም በማሰብና እንዲሁም ደግሞ ላንታም ግልጽና ግልጽ ምን ሉታ ይዞ ከሆነ እባክህን ምን ሉታ ኖሮ እንድትኖር አልፈልግም። እኔ አዎ አውቃለሁ ብዙ ነገር ላንታ ሆኛለሁኝ፣ ብዙ ነገርም አድርጌያለሁኝ። ነገር ግን ደግሞ አሁን ይሄ ነገር በቃኝ፣ እኔ ይበቃኛል፣ ከዚህ በላይ መጎዳት አልፈልግም። እኔም ሴት ልጅ ነኝ፣ ቤተሰብ አለኝና ይኸው ባሌ እንዲሁም ደግሞ የባሌ ቤተሰብ ብዬ ማሳያት ይፈልጋለሁኝ። ስለዚህ አንተ ደግሞ ይሄ ነገር ይሆንልህ ካል አይመስለኝም፣ በቃ እኔ ካንታ ህይወት ይወጣለሁኝ እያለች ሩታንንና እንዲሁም ደግሞ ኤፍሬምን አውርታን ማለት ሩታንንና እንዲሁም አብርሽን አውርታ ነበር። ሁላችሁም በነገራችን ላይ ይሄን ሰምታችሁታል ብዬ አስባለሁኝ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖቼም ሰላማችሁ ይብዛልኝ እያልኩኝ መጥቻለሁኝ። ሲመጣ ግልጽና ግልጽ ሁላችሁም ታውቁታላችሁ ነገሩ ምን እንደሆነና እንዲሁም ደግሞ ምን እየተፈጠረ እያለ ለሁላችሁም ግልጽ ነው ብዬ ነው ማስበው። ምክንያቱም ድንግርግር የሚያስደርጋችሁ ነገር አለ ብዬ አላስብም። የእያንዳንዱን ነገር ለምን የእያንዳንዱን ነገር እያያችሁ ስለሆነ ማለት ነው። ትላንት እንዳያችሁት ሁላችንም ሄርሜላ ከአብርሽ ህይወት ይወጣለሁኝ በቃ ለአንድና ለመጨረሻ ጊዜ እያለች ሩታን ስታወራ፣ ሩታ ከዚህ በፊት ምናልባት ይህንን ነገር ተናግሬሽ ሊሆን ይችላል። ነገር ግን ዛሬ እንደ መጀመሪያው አይደለም። አሁን ወስኛለሁኝ፣ የውሳኔ ጫፍ ደርሻለሁኝ። ምክንያቱም እኔ አብርሽ ታሞ በነበረበት ታይም ብዙ ነገር ሆኛለሁኝ፣ ብዙ ነገር አድርጌያለሁኝ። ነገር ግን ደግሞ እኔ መጠርጠር በሌለብኝ ቦታ ተጠራጠርኩኝ። አይ ይሄንንም ለምን ጠረጠርከኝ አላልኩም። ለሚጠይቀኝ ጥያቄ ለያንዳንዱ መልስ ሲመልስ ቆይቻለሁኝ። ነገር ግን አሁን ሁሉም ነገር ከአቅሜ በላይ ስለሆነና እንዲሁም ደግሞ ሁሉም ነገር ስላስጠላኝ ይወልሽ የልጅሽ አባት ነው፣ ባልሽ ነው። አሁን ከዚህ በኋላ እኔ በመሃላችሁ ወጥቻለሁ። እናንተ የራሳችሁን ኑሮና የራሳችሁን ህይወት መቀጠል ትችላላችሁ። ባልሽ ነው ይሄ ብዬ አነግረሽም። ማድረግ ያለብሽን ነገር አድርጊ፣ መሆን ያለብሽን ነገር ሁላ ሁኚ እያለቻት ነበር። በዛን ሰዓት ደግሞ እንደሰማሽው አብርሽም አይ እንግዲህስ ብቻዬን ሆነሽ አውሪኝ እያላት ትታቸው ሄዶ ነበር። ዛሬ ደግሞ ኤፍሬም ምንድነው ደስ ያለው ነገርና እንዲሁም ደግሞ ምንድነውስ ያለው ነገር? ኤፍሬም ምንም ያለው ነገር የለም። በነገራችን ላይ ያው ራሱ ሲያወራ ስለነበረና ይሄንን ነገር እንደዛ ሲላት ቆይቼ ነበር። አሁን ደግሞ አንተ ከህይወትክ ይወጣለው ስትለክ አንተ ምንድነው የምታስበው ነገርና እንዲሁም ደግሞ ምንድነው የምትለው ነገር? እልል ብሎ መሸኛት ነው እንጂ የምን ማሰብ ነው? የምንስ እንትን ማለት ነው? ከህይወት ይወጣለው ካለች አሳይ እልል ደግ እንኳን ወጣለሁኝ አለች። ብዙዎቻችንም ደግሞ
ስንጠብቀው የነበረው ይሄንን ቀንና ይሄንን ራሷ በራሷ ጊዜ እንድታወራና እንዲሁም ደግሞ በራሷ ጊዜ አንተ እንድትጠላህ ነበር ፈለግነው ፍላጎታችንም። አሁንም ፍላጎታችን ተማልተዋልና ወደ ቤትክ ወደ ልጅክ ወደ ሚስትክ እንዲሁም ደግሞ ውድ ሚስት አለችክ ወደ ሚስትክ ጋር መሆን ትችላለህ። ታዳ በዚህ መካከል ደግሞ አንተ ለምንድነው ብቻሽን ማውራት የሚፈልገው ነገር አላ ያልከው? ሩታ ፊት ልታወራ ያደበረህ ነገር ምንድነው? ሩታ ፊት ሁሉንም ነገር አታወራትም ነበር እንዴ? አዎ ከህይወትክ ይወጣለው ካልሽኝማ እንዳልሽው አዎ ሼም ነገር ይዞኝ ነበር። ግን ይሄ ነገር ከራስሽ በኩል ስለመጣ እኔም ደስ ብሎኛል ቢለክ አትሸኛትም ነበርና ወይ ነገሩ ጉት። እናንተ አንድ ጊዜ እኛ የምናየው ነገር ግራ ወደን ሳይሆን ተጋደን ግራ እንድንጋባ ነው እያደረገን ያለው ማለት ነው። ምክንያቱም እዚህ ጋር ብዙዎቻችን እየሆነው ያለው ነገርና እንዲሁም ደግሞ እየተካሄደው ያለው ነገር ልክ አይደለም ትክክል አይደለም ስንል ቆይተናል። ነገር ግን የኤፍሬም በኩል ሲሆን ደግሞ ብዙ ጥያቄ የሚፈጥርብን ነገር አለ። ምክንያቱም ለምን መሰላችሁ እንዴ የዛኔም ከሩታ ሆኖ ያንን ነገር ሁላ ሲያደርግ እንዴት ለምን ወንድሙ አይደለም እንዴ? ሩታ ደግሞ ይሄንን ነገር እንኳን ሩታ ከራሷ ቤተሰብና እንዲሁም ደግሞ ከራሷ ከወንድሞቿ ቢታደርገውና ይሄ ነገር ቢደረግ ማናችንም አይገርመንም ነበር አይደንቀንም ነበር። ነገር ግን አሁን ድንግርግር የሚያስደርገን ከራሱ ወንድምና እንዲሁም ደግሞ ከወንድሙ በኩል ሲሆን የገዛ ወንድሙ ደግሞ ተነስቶበት በዚህ ልክ እንትን ሲያደርገው ይሄ ነገር ነበር ጥያቄ የፈጠረብን የነበረው በሁላችንም። ሩታን ለምን አደረጋች ለምን እንዲሆነች ያላት ያንን ያክል የለም። ለምን የሩታ ያንን ያክል አይታየም። የገዛ ወንድሙ እዚህ ጋር ተነስቶበት ስለሆነ ይሄንን ነበር እንትን አለ ያልነው ማለት ነው። ማንን ኤፍሬምን። አሁን ደግሞ ያም ሆና አንዳንዴ ነገራቶች ሁላ ሳትወዱ በግድ ግራ እንድትጋቡና ግራ እንዲገባችሁ የሚያደርግ ነገር አለ። ዞሮ ኤፍሬም አላማውና እንዲሁም ደግሞ የኤፍሬም ሀሳብ ተሳክቷል። እሱም ደግሞ ሀሳቡ ስለተሳካለትና እንዲሁም ደግሞ ሀሳቡን ስላሳካ ሄርሜላ ንግግር የሱም ሀሳብ ስለነበረ ደስ ብሎት መጥቷል ነው ያልኳችሁ ማለት ነው። ለማንኛውም ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁም ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ሁላችሁንም አመሰግናለሁ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ የምትሉት ሀሳብ አስተያየት ካላችሁ ደግሞ ኮሜንት ማስቀመጫው ስር ማስቀመጥ ይችላልላችሁ። በመጀመሪያ ግን ቪዲዮ እስከ መጨረሻ ድረስ ማዳመጥና እስከ መጨረሻ ድረስ መስማት ከዛም በኋላ ሀሳብ አስተያየት ካላችሁ ኮሜንት ስር መታስቀምጡ ደስ ይለኛል። ለምን ይሄንን እንዳልኳችሁ አንዳንድ ልጆች አሉ ግብት እንዳሉ የመጀመሪያውን ቃል ብቻ እንደሰሙ ከዛም በኋላ የሆነ ነገር ብሎ የሚሄዱት ማለት ነው። ያም ይሁን የፈለጋችሁት ማለት መብታችሁ ነው። ነገር ግን ደግሞ ቤቱን ድረስ ከገባችሁና ቤቱን ድረስ ከመጣችሁ እግራችሁ ከረገጣ ላይክ ስታደርጉና እንዲሁም ደግሞ ሰብስክራይብ ስታደርጉ አትውጡ። ምን ትሆናላችሁ? እኔ ሰብስክራይብ ብታደርጉኝና ላይክ ብታደርጉኝ ጥሩ ነው። እናንተ ላይ የሚቀንስባችሁ ነገር ምንም እንደሌለ ታውቃላችሁ። ነገር ግን ደግሞ እኔን ማበረታቻ እንደሆነ ታውቃላችሁ። ይሄ ግልጽ ነው ብዬ ነው ማስበው። ሁላችሁን አመሰግናለሁ። እንግዲህስ እናንተ የምትሉት እናንተ ነው የምታውቁት። የምትሉት ነገር ካላችሁ እንዳልኳችሁ ኮሜንት ማስቀመጫው ስር አስቀምጡ። ትንሽ ነገሩ ሁላ ውስብስብ ይያላልና ሰኒ ወድ በግድ ግራ የሚያጋባን ሰዓት ደርሷል። ይሄንንም ማለት ቆይቷል። በነገራችን ላይ እንደዛ ከሆነ አሁን ያኒ አመት ሆነው መሰለኝ እንደዛ ግራ ከተጋባን ይብስ ደግሞ አሁን ሌላ ነገርም እየተወራ ነው እየተሽከረከራ ማለት ነው። ሌላ ነገር ወይዘሪት ጸጋዬ ማይታለች። እስቲ በምን እንደሚመጡና ምን እንደሚፈጠር እናውቃለን። በአዲስ ነገር ይጠብቁኝና ማታውን እንገናኝ ብሎ ፖስት አድርጎ ነበር። ቅድም ለታ አይታችኋል ብዬ አስባለሁኝ። ለማንኛውም ሁላችሁም አመሰግናለሁኝ። በያላችሁ በሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።